ይሄ ሁሉ መዋሸት፣ ይሄ ሁሉ ፍቅር ለምን ነበረ? እንዲህ ነበርክ ወይ? እንዲህ እንደነበርክ እንዴት አላወቅኩኝም? ይሄ ሁሉ ውሸት፣ ይሄ ሁሉ ምንድን ነው? እንደዚህ ለምን አደረግ? ሰላም ጤና ይስጥልኝ። በመላው ዓለም ለምትገኙ የሌይላ ግሮስ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር አልሐምዱሊላ። ለቤቴ አዲስ ከሆናችሁ አህለን ወሳህለን ወመርሀባን። መሳቅ ብቻ ነው እኔ ጋር መሳቅ፣ መጫወት። የእናንተ ሳቅ ለማየት ደግሞ ያብቃኝ እና ደግሞ ይሄ ቤት ከዘረኝነት፣ ከሃይማኖት፣ ከሸረኝነት፣ ከሰው ምቀኝነት፣ ከሰው ክፋት የራቀ ነውና ላይክ፣ ሼር፣ ሰብስክራይብ የደውሏን ምልክት ሳትጫኑ የትም ቦታ እንዳትንቀሳቀሱ። እንደው የመዳም ቅመሞች ማለት ነው። ዛሬም ደግሞ በአዲስ ቪዲዮ ብቅ ያልኩበት ምክንያት አቤላና ማርቲና ሶሊያና አወዳድሮ ሶሊያናን መርጦ ይዘዋት ሄደ። ሶሊያና የልጅነት ፍቅሬ ናት፣ የልጅነት ጓደኛዬ ናት፣ የልጅነት ሁሉ ነገሬ ናት፣ በእሷ ሁሉ ነገር ነው ያየሁባት ብሎ ማርቲን አሸማቆ አንገቷን አስደፍቶ ሶሊያናን አንቅፎ ሄደ። አይገርምም ወይ ወንዶች? እኔ የምላችሁ ነገር ውዶችዬ፣ ባለትዳር ወንዶች ጋር ፍቅር ያላቸው ወንዶች ጋር ወይም ደግሞ ድሮ ያፈቀሯት ሴት ካለች ትዳራቸው የፈቱ ወንዶች አትጠጉ በፍጹም ማለት ነው። ምክንያቱም ቀስሟቸው ረግጧቸው ህይወታችሁ ጥቁር አድርገው ነው የሚሄዱት። ልክ እንደ አብርሃም። ኦኬ አብርሃም ገና ነው፣ ራሱን አላወቀም። ኦኬ በሱ አንሄድ፣ በሱ እንደ ምሳሌ ነው እየነገርኳችሁት። መጀመሪያ ሩት አልፈልግህም አለችው፣ ሄርሜላ አነሳችው። ሄርሜላ አንስታ ተንከባከበችው፣ ፍቅር ሰጠችው፣ ውዴታ ሰጠችው። ያ ሁሉ ስታይ ሩታ ቀማቻት፣ ከእጇ ቀማቻት ማለት ነው። ስለዛ አሁንም ይሄው አቤላ ደስተኛ ሆኖ ሶሊያና የጣለችው ማርቲ ስታነሳው ሶሊያና መጣ ከማርቲ ቀማቻት። አይገርምም? በትዳራችሁ ላይ፣ በፍቅራችሁ ላይ፣ በጓደኞች ላይ ሶስተኛ ወገን አታስገቡ ውዶችዬ። በህይወታችሁ ዛሬ ተደስታችሁ ነገ ልታለቅሱ ነው። ነገ ተደስታችሁ ዛሬ ልታለቅሱ ነው። ስለዛ ምን ማድረግ ነው ያለባችሁ? በሰው ህይወት ላይ ህይወት ያለው ወንድ ጋር አትሄዱ። አየሽ ማርቲ፣ ወደሹ አፍቅረሹ ነበረ፣ እንደዚህ ነበረ ትቶሽ ሊሄድ ይሄ ሁሉ ተንበርክኮ አበባ የሰጠሽ አንቅፎሽ ፎቶ ተነሳው ቪዲዮ የሰራችሁት ይሄ ሁሉ ነገር እኔ የምለው ሴቶችዬ ማለት ነው። እስኪ የመዳም ቅመሞች እስኪ ካላችሁ ማለት ኮሜንት ጻፉልኝ። እኔ የምላችሁ ስንቶቻችሁ ናችሁ የሰው ትዳር አፍርሳችሁ፣ ስንቶቻቸው የሰው ትዳር አፍርሰው ገብተው መጨረሻ ላይ ትተዋቸው የሚሄዱት? እስኪ ሀቅ እንነጋገር። ብዙ ልጆች አሉ በዚህ ዘመን ታውቃላችሁ ውዶችዬ። ሴትዮዋ ምን ድረስ ያላችሁ እዚህ ሳውዲ ከ1 ሚሊዮን በላይ ፍች የተፈቱ ሴቶች አሉ አለችኝ። ውዶችዬ ወላሂ ነው የምላችሁ፣ በሰው ህይወት ላይ ሰው ህይወት ያለው ወንድ አትጠጉ። ወላሂ እኔ ከምሬ ነው። በተቻላችሁ ያቅም ፍሪ የሆነ ወንድ በቃ ነገ ትጥሏችሁ እንዳይሄድ እርግጠኛ ሆናችሁ ህይወት ጀምሩ። ህይወት እርግጠኛ ሳትሆኑ ጀምራችሁ መጨረሻችሁ ምንድን ነው የሚሆነው? ይኸው እንደ ሄርሜላና እንደ ማርቲ። አሁን ማርቲ ወላሂ እኔ ቪዲዮ በቃ በጉጉት ነበር እያየሁት የነበረው። ሀቂቃ እኔ እንዲያውም ሄርሜላ እንትን ማናት ማርቲን ይመርጠታል ብዬ ነበረ ማለት ነው። ምክንያቱም ማርቲ በትንሽም ጊዜ የፍቅር የሆነች ልጅ ናት። ፍቅር አስተምረዋለች። ምን በቃ ለካ እኔ መጀመሪያ ሶሊያና እንዳሉት አላቅም፣ አቤል ጓደኛ እንዳለው አላቅም ሲጀመር ማለት ነው። እኔ ያወቅኩት ነው ከትላንት ወዳ ነው። እና አንዳንድ ጊዜ በህይወታችን ላይ አስፈላጊ የሆነ ሰው ሊገባ ይችላል፣ ግን እኛ በሚያስፈልገን ሰዓት ያ ሰው ከጎናችን እናጣለን። ገብቷችኋል? እናንተ አሁን ማናት ማርቲ ቀጥታ ወደ ቡታጀራ የሄደችው ለማን ነው? ለአቤል ነው። ሲጀመር አቤል ራሱ ትክክለኛ አይደለም፣ እንደ አብርሃም ሆኗል፣ ድንዝዝ ብለዋል። ሀቂቃ ነው የምላችሁ። እኔ አቤላ በጣም ማከብረው ልጅ ነው። እንደዚህ የአብርሃም እንደዚህ እያለ እንደዚህ እየደከመ እንደዚህ እየለፋ እንደዚህ እየሆነ
መጨረሻ እሱም ደግሞ እንደሱ ያደርጋል ብዬ በፍጹም አልገመትኩም። ሲጀመር እኔ ባንክ በጭንቅላቴ ራሱ የለም። ምክንያቱም የአብርሃም ጉዳይ በጣም አንገብግቦት በጣም እያንገበገቡ በጣም እሳት አንድ ዶት እሳት ውስጥ ገብቶ እንደገና አሁን መልሶ እሱን በሴት ላይ እንደዚህ ሲያደርግ ለመጀመሪያ ጊዜ ሰዎች እኔ እንጃ አላቅም። ሴቶች ላይ ለምንድነው ጨዋታቸው የምትጫወቱት? ሀቂቃ ሴቶች መራሱ በቃ ከወንዶች እናንተ ካገቡ ወንዶች ፍቅር ካላቸው ወንዶች ከመጀመሪያ ህይወት ያላቸው ወንዶች ኦኬ አትጀምሩ ህይወታችሁ። ምክንያቱም ዛሬ ደስተኛ ልትሆኚ፣ ዛሬ ልትስቂ፣ ዛሬ ልትጫወቺ ከሱ ጋር ፍቅር ልትጫወቺ ጢባ ጢቤ ልትጫወች ትችላለች። ነገ ግን መልሶ የመጀመሪያዋ ነገር ነው የሚሄደው። ይሄ ማወቅ አለብሽ። አየሽ ታማለች እና ተብሎ ነው ደውላ ነው በጣም ታማለች እና ተብሎ ነው የሄደው አይደለ? ነገር ግን አየሽ በሲስተም እጇ አስገባችሁ። አለቀ። ይሄ ነው። ስለዛ አንቺ መሄድም አልነበረብሽም፣ ራስሽን ዝቅ ማድረግም አልነበረብሽም። የፍቅር ደረጃም አልደረሳችሁም ነበረ። ሄርሜላ ከረሜላ ሀቂቃ እኔ እንጃ አላቅም፣ ለእናንተ ምን እንደምላችሁ አላቅም። ነገር ግን ፈጣሪ ሆናችሁ አንዳንድ ጊዜ በሰው ህይወት ላይ ገብታችሁ የሰውን ህይወት አበላሽታችሁ የራሳችሁን ህይወት አበላሽታችሁ የቱ ጋር እንደምትደርሱ ነው ያላወቅኩት እኔ ማለት ነው። በጣም ነው እየተሳቀቅኩ ያለሁት በአሁኑ ሰዓት ዩቲዩበሮች ማለት ነው። ውዶች ኢንሻላህ በሌላ ቪዲዮ ብቅ እላለሁኝ። ላይክ፣ ሼር፣ ሰብስክራይብ አድርጉልኝ እሺ ውዶች።